ሰላም ውድ የእናት ሚዲያ ቤተሰቦች አዳዲስ መረጃዎች ይዘንላችኋል። እናንተ ሰብስክራይብ እና ላይክ አድርጋችሁ መረጃውን ጀምሩ። ሀሳብ አስተያየት ካላችሁ ደግሞ አስቀምጡልን ነው የምናቸው። በርካታ መረጃዎች ይዘናል ከሀገር ውስጥ ከውጭና ወቅታዊ መረጃዎችን ይዘንላችኋል። እናንተ ሰብስክራይብ አድርጋችሁ ጀምሩ መረጃውን። ወደ መረጃው እንሂድ። አዳዲስ መረጃ ተጨማሪ እንዲደርሳችሁ ግን ሰብስክራይብ አድርጋችሁ ጀምሩ። መልካም ቆይታ። የምርጫ ምዝገባ ቀን ወደ የካቲት 28 መራዘሙ ታውቋል። ከአሁን ቀደም መጀመሪያ የካቲት 7 ቀን የመራጮች ምዝገባ ይጀመራል ተብሎ የነበረ ቢሆንም አሁን ባልታወቀ ምክንያት ወደ የካቲት 28 ቀን መራዘሙ ነው የተነገረው። የምርጫ ቦርድም እንደዚሁ በዚህ ጉዳይ መግለጫ ሰጥቷል። አዳዲስ መረጃ እንዲደርሳችሁ ሰብስክራይብ፣ ፎሎ አድርጉ። መልካም ቆይታ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ጋር ውይይት አድርጓል። በተለያዩ ጉዳዮች ነው ውይይት ያደረጉት ሲሆን በዋናነት ባይጠቀስም ነገር ግን በበርካታ ስምምነት እንደተደረገ ነው ይፋ የተደረገው ማለት ነው። ከዚህ ጋር በተገናኘም እንግዲህ በአፍሪካ እንግዲህ ስብሰባ የተደረገ ይገኛል። 39ኛው የመሪዎች ጉባኤ እንደዚሁም የስራ አስፈጻሚዎች ጉባኤ በአዲስ አበባ የተደረገ ይገኛል። ከዚህ ጋር በተገናኘ ነው እንግዲህ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ወደ አዲስ አበባ ተገኝተው ውይይት እያደረጉ የሚገኙት ነው የተባለው። በነገው ዕለትም እንደዚሁ የጣሊያን መሪ ማለት ነው እንግዲህ በእንደዚሁም የአፍሪካ መሪዎችን ሰብስበው ንግግር እንደሚያደርጉም ይጠበቃል። ዶክተር አብይ አህመድም እንደዚሁ ውይይት እንደሚያደርጉ ይጠበቃል። ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ጋር እንግዲህ በበርካታ ጉዳዮች ስምምነት አድርገዋል። ምን ምን ጉዳይ ነው የሚለውን ግን ሰፋ ያለ መረጃ ይዤላችሁ መለስ ይሆናል። መልካም ቆይታ። የዛምቢያው ፍርድ ቤት የቀድሞውን የፕሬዝዳንት ልጅ 79 መኪናና እንደዚሁም ቅንጡ መኖሪያ ቤቶች ሊነጥቀው እንደሆነ በፍርድ ቤት ይፋ ተደርጓል። የዛምቢያ ከፍተኛ ፍርድ ቤት የቀድሞ ፕሬዝዳንትን ኤደር ጋር ሉንጎ ልጅን ነው እንግዲህ ይህንን ያክል ንብረት ይነጥቃል ለመንጠቅ የተዘጋጀ የሚገኝ የተባለው። እንደሚታወቀው ዳሊትስ ሉንጎ ላይ የተባለው ማለት ነው ከ1.3 ሚሊዮን ዶላር በላይ ግምት ያላቸው ንብረቶቹን እንዴት እንዳፈራ ምንም አይነት ምክንያት የለውም ከምን እንዳመጣቸው በሚል ነው እንግዲህ ሊነጠቅ እንደው የታወቀው። ፍርድ ቤቱም የሚነጥቀው 79 መኪና፣ 23 የመኖሪያ አፓርታማዎች ወይም መሬቶችም ጭምር ማለት ነው እንደዚሁም ቅንጡ አፓርታማዎችንም ጭምር እንደሆነ ታውቋል። ይህ የ39 ዓመቱ ዲሊተስ የሚባለው የቀድሞ የፕሬዝዳንት ልጅ ማለት ነው እንግዲህ እጅግ ከመጠን በላይ ሀብት እንዳለውም ነው የሚነገረው በዛ በዛምቢያ ማለት ነው። እናም ፍርድ ቤቱ ይህንን ሀብት ለመንጠቅ እንግዲህ ሙሉ ለሙሉ ዝግጅቱን ጨርሷል። በፍርድ ቤትም እንግዲህ እንደሚወረስበትም ጭምር ነው እየተነገረ የሚገኘው። የሀገሪቱ ሚዲያዎችም ይህንን በስፋት እየዘገቡት ይገኛሉ። እሱም ምንም አይነት ማስተባበያ እስካሁን እንዳላቀረበ ታውቋል። የግብጽ ተዋጊ ሄሊኮፕተሮች እንደዚሁም ደግሞ ተዋጊ ጀቶችና በርካታ ወታደራዊ ተሽከርካሪዎች በአጠቃላይ ወደ 1000 በላይ የሚጠጉ የጦር መሳሪያና እንደዚሁም ደግሞ ጀቶች፣ ሄሊኮፕተሮችና መኪኖች ጭምር ወደ ሶማሊያ ሊላኩ እንደሆነ ታውቋል። ግብጽ ናት ወደ ሶማሊያ የምትልከው ነው የተባለው። እንደሚታወቀው በሶማሊያ በግብጽ የሰላም አስከባሪ ሆና መመረጧ ይታወቃል። ይህንን ተከትሎ በርካታ ወታደሮቿን ወደ ሶማሊያ የላከችው ግብጽ በተጨማሪም ደግሞ አሁን እነዚህን ወደ 1000 የሚጠጉ እንግዲህ ተሽከርካሪዎችና እንደዚሁም ደግሞ ሄሊኮፕተሮችና የተዋጊ ጀቶችን ለመላክ ቅድመ ዝግጅቷን ወይም ደግሞ ልምምዳቸውን ጨርሰው በቅርቡ ወደ ሶማሌ እንደሚገቡም ታውቋል። የሶማሊያው ፕሬዝዳንት ሀሰን ሼክ መሀመድ በተገኙበት እንደሚላኩ መረጃዎች ወጥተዋል የተባለው። እንግዲህ ይሄ ለሶማሌ ትልቅ አቅም ይፈጥርላታል የተባለው እጅግ በርካታ ቁጥር ነው። መኪኖቹም እንደዚሁም ደግሞ ሄሊኮፕተሮችም ተዋጊ ጀቶችም እጅግ በርካታ ቁጥር መሆናቸውን ተከትሎ ለሶማሊያ ትልቅ አቅም ይፈጥራል ተብሎ የተነገረ ይገኛል። ከሰሞኑ በአዲስ አበባ መነጋገሪያ የሆነው ጉዳይ ደግሞ በርካታ ውሾች እየተገደሉ መሆን ነው የተነገረ የሚገኘው። በአዲስ አበባ እንግዲህ ከቁጥር በላይ ያለፉ ውሾች እየተገደሉ ይገኛሉ የተባለው። እነዚህ ውሾች ክትባት የተከተቡም ጭምርም ነው የተባለው። ቤተሰብም ከፍተኛ የሆነ ጭንቀት ላይ ነው። ከልጆችና ከውሾቻችሁ ምረጡም እንደተባሉ ጭምር ነው የተነገረው ማለት ነው። ከዚህ ጋር በተገናኘ ብዙዎችን ቅሬታቸውን ቢያቀርቡም መንግስት ግን ምንም አይነት ከዚህ ድርጊቱ እንዳልተቆጠበና እንደቀጠለበትም የተነገረ ይገኛል። በርካቶችም በዚህ ጉዳይ ሀዘናቸውን እየገለጹ ይገኛሉ። የኢራኑ መንፈሳዊ መሪ 47ኛ ዓመት የድል ቀናቸውን እያከበሩ ነው የሚገኙት። ያው እስላማዊ ስቴት የመሰረቱበትን ማለት ነው። ከዚህ ጋር በተያያዘም እንግዲህ በርካታ ጉዳዮች በቴሄራን እየተከናወኑ ነው የሚገኙት። የአሜሪካን እንግዲህ ባንዲራ በማልበስ የተለያዩ አስክሬኖችን በመሰብሰብ ማለት ነው ወይም ደግሞ ባዶ አስክሬኖችን የአሜሪካን ባንዲራን በማልበስ እያከበሩ ነው የሚገኙት 47ኛ እንግዲህ የድል ቀናቸውን ማለት ነው ወይም ደግሞ እስላማዊ ስቴት የመሰረቱበትን ቀን። ከዚህ ጋር በተገናኘ
ይህ ምስል ብዙዎችን እያነጋገረ የሚገኘው በአሜሪካ ባንዲራ በተሸፈኑ አስክሬኖች ላይ በመቆመም የተለያዩ ንግግር ሲያደርጉም እንግዲህ ታይተዋል። ወታደራዊ ልብስ የለበሱ የኢራን ህጻናት ጭምር ማለት ነው። እናም ይህ ምስል ብዙዎችን እያነጋገረ ነው የሚገኘው። ከዚህ ጋር በተያያዘም እንግዲህ አሜሪካ እስካሁን ምንም አይነት ምላሽ አልሰጠችም። ነገር ግን የአሜሪካ በቴህራን በሚገኘው እንግዲህ ትልቅ አደባባይ ላይ በመገኘት በዓላቸውን እያከበሩ ይገኛሉ። እስራኤል ካሚልም ንግግር ማድረጋቸውም ተገልጿል። አዲስ አበባን ጨምሮ በተለያዩ በየመንገዱ የሚደረጉ ስብከቶች በአስቸኳይ እንደሚቆሙ ተነግሯል። የአዲስ አበባ ማወቅ ከምንም ነገር በላይ ነው። ሀሳቡን ፈጣሪን በብቸኝነት መገዛት ከምንም ነገር በላይ ክብር ነው። ስለዚህ ሰማያትና ምድርን የፈጠረ አምላክ እኛን የፈጠረበት ዋነኛውን ምክንያት ነው ያስታወቀ አዲስ አበባ አካባቢ ጥበቃ ባለስልጣኑ አክሎም ከድምጽ በላይ ወይም ደግሞ ወሰነለት ሬንጅ በላይ የሚያደርጉ ከሰባኪዎች ላይ እንግዲህ ህጋዊ የሆነ እርምጃ እንወስዳለን፣ ከበድ ያለ ቅጣት እንቀጣለን ሲል ነው ያስታወቀው። እንደዚህ ያለ እንግዲህ በአዲስ አበባ ስፋት ይታያል። በደቡብ ክልል እንደዚሁ በተለያዩ ቦታዎች ላይ እንደዚህ ይታያልና ሄደን እርምጃ እንደሚወሰድ በቅርቡ ይፋ ተደርጓል።